አረንጓዴ በሆነች የሐር ልብስ በርሷ ይዞ መጣ إلى النبي صلى الله عليه وسلم ودى النبي صلى الله عليه وسلم قال فقال أنا هذه زوجتك في الدنيا والآخرة محمد هوي يتشي بدنيا بآخرة يانت مست نتشبلو تناقرات شومان ملائك جبريل عليه السلام رأيتك قبل أن أتزوجك يعني مرتين رأيت الملك يحملك في سرقة من حرير فقلت له فكشف فقلت له اكشف فكشف فإذا هي أنت فقلت إن يكن هذا من عند الله يمضيه ثم يعني أريتك يحملك في يعني سرقة من حرير فقلت اكشف فكشف فإذا هي أنت فقلت إن يكن هذا من عند الله يمضيه እና ጅብሪል አለይሂ ሰላም የአኢሻን ምስል ይዞ መጥቶ ሙሐመድ ሆይ ይቺ ያንተ ሚስት ነች በዱንያም በአኺራም ብሎ ራሱ ግልጠተ መለኮቱን ገብርኤል ይዞ መጥቶ እንደሆነ ያውና እዚህ ጋር ምንጩን ትርሚዚ ላይ ታገኝታላችሁ። እሺ ትርሚዚ 3880 ላይ እሺ ጥያቄ ያለው ይጠይቅና የነብያችን ሰለላሁ ዐለይሂ ወሰለም ጋብቻዎች እንዳለ ከበስተጀርባቸው ይቅርታ ማን ጻፈው ካላ መምጣቱን በጅብሪል አማካኝነት ለነብዩ መሐመድ ሚስት ትሆነ ብሎ የጻፈው ቁርአን ላይ ማን ነው? ቁርአን አይደለም መጀመሪያ ተረጋጋ። ሐዲስ ላይ ነው የሚገኘው። እሺ ሐዲስ ላይ ማን የዘገበው? እሺ ተረጋጋ። አይሻ ነች የዘገበችው። ላሳይ አይሻ እሺ ነገርከኝ እኮ አሁን አይሻ ናት ነብዩ መሐመድ አይሻ ነግሯት ነው የጻፈችው ራሷ አይታ ነው እሱ ነብዩ ሰለላሁ ዐለይሂ ወሰለም ነገራት ለእርሷና መልአኩ ገብርኤል ተገልጦ እንደሆነ እርሷ ደግሞ አስተላለፈችው ሐዲስ። ስለዚህ ነብዩ መሐመድ ገብርኤል ለነብዩ መሐመድ መጻፋቸውን ነብዩ ራሱ ነው እንጂ የነገራቸው ሌላ በትንቢት የተጻፈው ወይም የጻፈ አካል የለም። በትንቢት የተጻፈ አይሻ ሚስቱ ትሆናለች ብሎ በትንቢት ነው በነብያቶች እንደው እንዴት ነው የምታስበው? ፈጣሪ እነ ሙሳ አይሻ ትሆናለች ብሎ ነብያቶች ስለሚሻና ቆይ ተረጋጋ። አንድ ነብይ ስለሚመጣው ነብይ ማን ማጣት እንዳለበት እንዴት መናገር አለበት? ገብርኤል ማን ነው? ገብርኤል ነው። ገብርኤል አባቴ ይላል። አባትህ ማን ነው? ስለሱ እኔ የጠየቁን ጥያቄ መልስልኝ። መጀመሪያ ላይ ተፈቀደላቸው አይሻን እንዲያገቡ ተፈቀደላቸው በማን አማካኝነት? በጅብሪል አማካኝነት። ይሄንን ደግሞ ለአይሻ ነገሯትና አይሻ ዘገበችው ነው የምትለኝ። ስለዚህ ነብዩ መሐመድ መገለጡን ማን ነው የጻፈው? ለነብዩ መገለጡን ለነብዩ ገብርኤል መገለጡና መንገሩን ካላህ ጋር የመጣለትን መገለጥ የጻፈለት ማን ነው ነው? አይሻ ነች ያስተላለፈችው። ጥያቄ አልገባም መሰለኝ። እስኪ አዳምጠኛ እንዴ ከቻልህ አዳምጠኝ። ምን መሰለህ ለምሳሌ ነብዩ መሐመድ አይሻ በ9 ዓመቷ ወይም በ7 ዓመቷ እንዲያገባት በጅብሪል አማካኝነት አላህ ፈቅዶለታል ነው። ይሄንን ደግሞ ነብዩ መሐመድ ለአይሻ ነግሯት ለአይሻ ዘገበችው ነው የምትለኝ። ስለዚህ ነብዩ መሐመድ ለገብርኤል ለነብዩ መሐመድ ማስተላለፉን ማን ዘገበ ነው? እሱ የነገራትን እሷ ስለጻፈች ነው። አይዋ ያንን ግልጠተ መለኮቱን ለነብዩ ሰለላሁ ዐለይሂ ወሰለም የመጣላቸውን እርሳቸው አስተላለፉ። የዛኔ ደግሞ እንዴት እንመናቸው? እንዴት ትክክል መሆናቸው እንዴት እንመናቸው? ወይስ በማን ትንቢት ነው የተነገረ? ገብርኤል ሲመጣ ያዩት ነበር ሷሃቦች እኮ ያዩት ነበር ከተባለ እሳቸውን እንዴት እንመናቸው ነው? ማን ነብዩ መሐመድን ስለሳቸው ለራሱ እንዴት መገለጣቸውን እንደተገለጠላቸው ማውራታቸውና ለአይሻ ትክክለኛ ኢንፎርሜሽን ማስተላለፍና ለምሳሌ እንዴት እንመን ነው? ለምሳሌ እሳቸው ትክክል ነው ይበሉ አይበሉ እኛ አናቅም፣ ግን አይሻ ትክክል ነች ያለ ነብዩ መሐመድ የነገራትን ነገር ዘገበች። አንድ ነብይ ቃል መጣልኝ ሲል ጊዜ ለማመን እሱን መስፈርቱ ምንድነው? የምታምንበት መንገዶች ምን ናቸው? ይኸውልህ አዳምጠኝ፣ አልተግባባንም።
እኔንም ነብዩ መሐመድ ከአላህ ጋር ገብርኤል መላኩን እንዴት አመንክ ነው? ትክክል እኮ ሰከንድ በል መጀመሪያ ቀስ በል እሺ። ድምፅህን ከፍ አታድርገው። የሚሰማ ቦታ ነው ያለው። ይኸው እየሰማሁ ነው። እሺ ረጋ ብለህ አውራ። አሁን ቤትህን አንሳው፣ ቤትህን አንሳው። ገብርኤል እየሰማሁ ነው። የሚሰማውና ረጋ በል እሺ። ይኸውልህ አንድ ነብይነቱን የሚያረጋግጥለት መስፈርቶች ምን ምን ናቸው ታውቃቸዋለህ ወይ? ስንት ናቸው እነዚያ? እሱን ለኔ ተው፣ የጠየቅኩህን ጥያቄ መልስልኝ መጀመሪያ። ለኔ ተው ምን ሂሳብ የለም። እየተወያየህ ነው አይደለ? ያንን ለማወቅ ወደዚያ ለመድረስ የአንድ ነብይ የነብይነቱ መስፈርቶች መሟላት ያለባቸው ምን ምን ናቸው? ስንት ናቸው? እነሱ ስንት ናቸው? ምን ምን ናቸው? ይኸውልህ ጥያቄ ስላለኝ እዛ እኔ የጠየቁን ጥያቄ መልስልኝ፣ ወደዛ እንሄዳለን። ሁለተኛ ጥያቄ አለኝ፣ እነሱንም አያይዘህ እንድትመልስልኝ። ነብዩ መሐመድ ሶስት ብቻ ነው ያገባ ያለውንም ጥያቄ ስላለኝ ነው። ምክንያቱም ነብዩ መሐመድ በቀን 9 ሴቶች ነብዩ ምንድን ነው ያልከው? ቤተናሳ አይሽ አይደለም ወይ? ያስረዳሻል። አንድ ጊዜ ገብርኤል አለ የለህም? አለሁ። ምንድን ነው ያልከው መጨረሻ ላይ? ነብዩ መሐመድ በ9 ሴት ምንድን ነው ያልከው? ነብዩ መሐመድ በቀን 9 ሴት ምንድን ነው ያልከው? ነብዩ መሐመድ አንተ የጠየቀው ጥያቄ ስታወራ መጀመሪያ አዳምጫለሁ እና ነብዩ መሐመድ እስከ 53 ዓመታቸው ድረስ አላገቡም ነበር ስትል ነበረ። እስከዛ ድረስ ዝም ብለው እየኖሩ ነበር ስትል፣ ከዛ በኋላ ያችን ሴት አገቡ፣ በተወሰነ እድሜ ላይ ሞቱ። ከዛ በኋላ የሆነ ሴት አገቡ፣ የ60 ዓመት ሴት አገቡ። ከዛ በኋላ ወደ አይሻ መጡ። አይሻንም በመሐመድ አማካኝነት ለአይሻ አስተላልፈው አይሻ ዘገበችው ነው የምትል። መጀመሪያ ላይ ገብርኤል ለነብዩ መሐመድ አላህ ማስተላለፉን እንዴት አወቁ? በማን ተዘገበ? ጭራሽ እኮ አይረጋግም ወላሂ። እስከ 53 ዓመታቸው ድረስ አላገቡም ብለሃል አለ። እኔ እንደዚህ አላልኩም። ዘለቀ መጀመሪያ አዳምጦ እሺ። ማን ጋር የሚረብሽ ድምጽ ያለው ሚዩት አድርጉ። ረጋ ብለህ እሺ። ጥያቄዎችን ስትጠይቅ ወይንም ስትናገር ረጋ ብለህና ተናገር። አይ ጥያቄ ያለ ይቀጥል። እስከ 53 ዓመታቸው ድረስ አላገቡም አላለምኝ አግብተዋል። ነብዩ ሰለላሁ ዐለይሂ ወሰለም ቀደም ስናገር የነበረው ምንድነው? ከ25 ዓመታቸው ጀምሮ ነብዩ ሰለላሁ ዐለይሂ ወሰለም ባለትዳር ነበሩ። በ25 ዓመታቸው አግብተዋል ነው ስለ ነበረው። አዳምጥ። መጀመሪያ ማዳመጥ ይቀድማል ከመናገራችሁ በፊት እሺ። ሁለት ጆሮዎች የተሰጡን አንድ አፍ የተሰጠን ጥቂት ተናግረን ብዙ እንድንሰማ ዘንድ ነው አይደል? ስለዚህ አዳምጥ። እስከ 53 ዓመታቸው ድረስ አላገቡም ብለሃል። እኛ እንደዛ ነው። እሺ ጥያቄ ያለ ይቀጥል። ሜተናንሳና ጠይቅ ትችላለህ። ረጋ ብለህ ጠይቅ። አይሽ ጥያቄ ያለው ክርስቲያን ካለ መጠየቅ ይችላል። እሺ እኔ ልቀጥላ። አይ ቀጥል። እሺ ጥያቄህን አስቀምጥና ዝም በል እሺ። መልሱ እስኪመለስልህ ድረስ ጥያቄ ምንድን ነው? ይኸውልህ ጥያቄ እኔ ነብዩ መሐመድ በህይወት ዘመኑ 3 ሚስቶች ናቸው ያሉት። ከዛ ውጭ ግን እንደወጣት የሴት ሱሰኝነት የላቸውም ነበር ብለህ አውርተሃል። አላልኩም። 3 ሚስት ነው ያላቸው ብለህ አውርተሃል አላልኩም። ይኸው ከኔ ጋር አይደለም አየሁ አይደል? ይኸውልህ 3 ሚስት ስለ 3 ሚስቶችን አሳልፈዋል። የመጨረሻዋ አይሻ ነች። እንደሱ አይደለም ያልነው። ዝም ብለህ ረጋ ብለህ ማዳመጥ ራሱ አትችልም አይደለም? ለመናገር ከይቅርታ ጋር ማለት ነው። እሺ ልጠይቅህና አንተ ታስረዳኛለህ። እንደዚህ ነው ብለህ ታስረዳኛለህ። አዳምጣለሁ። አይ እሺ ጥያቄ አዳምጣለሁ። ይኸውልህ እነዛን በህይወት የሌሉትን አይሻን ከማግባታቸው በፊት የሌሉትን ሚስቶቻቸውን እንተውና አይሻን ያገባበት ምክንያት ከእግዚአብሔር ወይም ካላህ የመጣ ትእዛዝ ነው ብለኛል። ያላ ትእዛዝ ከሆነ አላህ ለነብዩ መሐመድ በጅብሪል አማካኝነት ሚስት ይህች ናት ብለው የ7 ዓመቷ ልጅ ሚስት ይህች ናት ብለው ከተናገሩ፣ ገብርኤል ከተናገረ፣ ይሄንን ዘገባ የዘገበችው ደግሞ በነብዩ መሐመድ አስተላላፊነት አይሻ ናች የዘገበችው። ነገር ግን ገብርኤል ለነብዩ መሐመድ መስጠቱን ወይም ሚስት ናት ብሎ መናገሩን የዘገበው አካል ማን ዘገበው? መቼ ተዘገበ?
የሚለውን እንድታስረዳኝ ነው። ሁለተኛ ነገር ነብዩ መሐመድ የሴት ሱስ የለባቸውም ብለኛል። ነብዩ መሐመድ በቀን እንኳን የሴት ሱስ የለባቸውም ለማለት በቀን 9 ሴቶችን የግድ መድረስ እንዳለበት ሁሉም የሚያስረዳል። ከዛ ውጭ ደግሞ ና ከዚያ አጣልፍ ማስረጃ አጣሁለ ተናገርከው ያላ አሁን ይሄን እንድትመልስልኝ እንድትመልስልኝ ስለዚህ ማስረጃ ትበልኝ ጠይቃለሁ። ይኸውልህ ጠይቃለሁ መልስልኝ። ጦጣ አያቸው አይደል? አውጣ ማስረጃ ከዚህ ወላሂ ከዚህ አታልፍም። በጣም ታግሰን ዝም አለ። ኮሜንት ላይ ማንም ሰው እንዳይናገር ብያቸው አንድ የሚናገር ሰው የለም። ያው ማስረጃ አውጣና አሁን ለምትናገረው አሳያላ። በቀን 9 ሴት መድረስ እንዳለባቸው አስተምረዋል አለ። አያላ አውጣና ማስረጃ ሰው አውጣ። አላህ ሙስተዓን አያሻ ያለ ማስረጃ ነው የሚያወሩት። የሚነግራችሁ ሁሉ ውሸት ነው ለምላችሁ ወላሂ ላዚም ሁሉ የምረጋግመው ቃል ነው። ጭንቅላታቸውን የሚሞላችሁ ይሄ በቃ ለነብዩ ሰለላሁ ዐለይሂ ወሰለም ጥላቻን አይምሯቸው ላይ ለማቅረጽና ለማሳደር ብቻ ነው ሌላ አይደለም። ያው ማስረጃ አስረዳኝ ብያለሁ። በድፍረት አስረዳኝ ማስረጃውን አንተ ተናገርክ አይደለ? በቀን 9 ሴት መገናኘት እንዳለባችሁ አስተምሯቸዋል ብለሃል። ለዚህ ማስረጃ መጣት ትችላለህ? አትችልም? ለዛም ራሱ ማለት ነው ተገናኝቶ ሄዶ ማለት ነው በልብሳቸውን ራሱ አይሻ እየፋቀችለት መስጊድ ሄደው እንደሚሰግዱ ሁሉም ያስረዳል። ምንም ማድረግ አይቻልም። ማያቻቸው አይደል? ማስረጃ አያወጣም፣ ግን የተነገረውን ብቻ ነው የሚናገረው። እኔ በእናንተ አልፈርድም። እናንተ ስተት የለም አብሽሩ፣ እሱም ላይ ስተት የለም። ውሸታም ቀጣፊ ዲያቆኖች ናቸው እንደዚህ ያደረጓቸው። አይምሯቸው ገብታችኋል አይደል? ጥላቻ ብቻ እንዲኖራቸው ለነብዩ ሰለላሁ ዐለይሂ ወሰለም ነው አላማቸው። ወላሂ ሌላ አይደለም። እንድታውቁም አይደለም ከተኛችሁበት እንቅልፍ እንድትነሱም አይደለም። የሆነ ወይ እውቀትን ይዛችሁ ከፍ እንድትሉ አይደለም። ግን ብቻ ዋናው ነገር ነብዩ መሐመድ እንጥሉላቸው። የዛኔ ወደ እስልምናም እንዳትሄዱና እንዳትሰሙ እንዳትጋበዙ ያደርጋችኋል። ምክንያቱም በዚህ በኩል ከሆነ የመጣው እንዴት ብዬ ነው የምሰማው ትላላችሁ። አያችሁ አይደል? አላማቸው ሰዎች በጣም ያዝናል። ቆም ብላችሁ አስተውሉ፣ ቆም ብላችሁ አንብቡ። ወላሂ ላዚም ውሸት ነው የሚጭኗችሁ። ያው በድፍረት ወጣችሁ ልታሳዩት የማትችሉትን ነገር ነው እንዳለ የሚጭኗችሁ በጭንቅላታችሁ ላይ። አይ ለማንኛውም ጥያቄ ያለ ጠይቃ። አንድ ጊዜ የምታደርጉት ቀደር ብሎ ማለት የአላህ ሱብሓነሁ ወተዓላ ቅድመ እውቀት በባሪያዎቹ ስራ ላይ ያ ነው። አላህ ነገራቶችን ከመከሰታቸው በፊት ያውቃቸዋል አይደል? ያን ያወቀውን ደግሞ ለውሃል መሕፉዝ ጠብቁ ሰሌዳ ላይ ጻፈው። ወደፊት የሚሆነውን ሁሉ ስለሚያውቀው ማለት ነው። እንዲሆን ሳይሆን የጻፈው እንደሚሆን ስለሚያውቀው ነው ያን የጻፈው። ይወጣል አይደል? وهذا لا اشكال فيه ምንም አይነት ችግር የለውም። ስለዚህ ከወለሰ الانسان الا ما سعى ከሚለው አንቀጽ ጋር ይሄ ነው። አላህ በባሪያዎቹ ላይ የሚያደርጋቸው ድርጊቶች ለሁለት ይከፈላሉ። አንደኛ ነፃ ምርጫ ፈቃድ ሳይሰጠን በራሱ ፈቃድና ፍላጎት ወስኗቸው የሰራቸው ነገራቶች አሉ። ሁለተኛ ደግሞ ለኛ ነፃ ምርጫ ፈቃድ ሰጥቶን ለኛ የተወልን ነገራቶች አሉ። ሁለታቸውንም ቀድሞ ያውቃቸዋል አላህ። ምክንያቱም እውቀቱ የተገደበ አይደለም። የፍጥረታትን ሁሉ ወደፊት የሚሆነውን ሁሉ የሚያውቅ ነውና። ለምሳሌ አላህ Subhanahu Wa Ta'ala ለኛ ፈቃድ ሳይሰጠን በራስ ወስኖ ከሰራቸው ነገራቶች መካከል ከወሰናቸው ነገራቶች መካከል ለምንም አይነት ጣልቃ ገብነት ለኛ የሌለን የሆኑ ነገራቶች አንተ ወንድ ልጅ መሆንህ ይሄን ወንድ ልጅ መሆንህን አስመርጠህ ነው ወይ? አላስመርጠህም፣ በራሱ ፈቃድ ነው። ሴት ልጅ መሆኗ አንተ ትግራይ ላይ መፈጠርህ ነገ ትንሣኤ ቀን አላህ በእነዚህ ነገራቶች አይጠይቅህም። አንተ ጥቁር ቀይ መሆንህ ለምን ትግራይ ላይ ተፈጠርክ፣ ለምን አማራ ተፈጠርክ አይልህም። ይሄ ራሱ ፈቃድና ፍላጎት ነው። خلاص አንተ ወንድ ልጅ መደረግህ ነገ ትንሣኤ ቀን ለምን እንደሆንክ ብሎ አይጠይቅህም። ይሄ ራሱ ፈቃድና ፍላጎት ነው። አንተ ቀይ ወይንም ጥቁር መሆንህ ለምን ቀይ ሆንክ ጥቁር ለምን አልሆንክም አይልህም። አንተ አጭር ወይንም ረጅም መሆንህ ይህ በራሱ የሆኑ ውሳኔዎች ናቸው። ስለዚህ በእነዚህ ነገራቶች ላይ ምንም አይነት ነፃ ፈቃድ አልሰጠንም፣ የራሱ ውሳኔ ነው። የቀጣዩ ዓለም ዕጣ ፈንታችንም በዚህ ላይ የተመሰረተ አይደለም። በዚህ አንድ ሰው አይጸድቅም፣ አንድም ሰው አይኮነንም። ሁለተኛው ደግሞ ከእኛ የሚሆኑ ማናቸውም ጽድቅና ኃጢአት የሆኑ ስራዎች ናቸው። እነዚህ ነገራቶች ሁሉ ከእኛ የሚሆኑ ማናቸውም ነገራቶች ለኛ ነፃ ፈቃድ ሰጥቶናል፣ ልቶልናል።
እነዚህን ቀድሞ አላህ Subhanahu Wa Ta'ala አልወሰናቸውም። ቀድሞ ግን ያውቃቸዋል። ያን ያወቀውንም ጥብቁ ሰሌዳ ላይ ጽፎታል። ገብቷል አይደል? እንዲሆኑ ጽፎብን በነበር ኖሮ የዛኔ ራሱ ኃላፊነቱን ይወስደው ነበር። ራሱ ከወሰነ አይጠይቀንም። ገብቷል? የአላህ ቀር ሲባል በስራዎችን ላይ ለኛ ማናቸውንም የምንሰራቸውን ስራዎች አላህ ጽፎታል ቀድሯል ሲባል ጊዜ በቅድመ እውቀቱ ስር ነበሩ እነዚህ ለማለት ነው። ያ ነው لأن القدر هو علم الله المسبق في أفعال العباد قدر ብሎ ማለት በባሮቹ ስራ ላይ ያለው ቅድመ እውቀት ማለት ነው እንጂ ሌላ አይደለም። ያንን የሚያወቀውን ጥብቁ ሰሌዳ ላይ ጻፈው። ثم شاء ثم أوجد ይሄ ነው። ወይኔ ዒባድላሂ ወላ ኸውፉን ዐለይሂም ወላ ሁም የሕዘኑን የምትለውን አስመልክተው በጣም እዚህ ሰው እንትን እያደረጉ ነውና ብትነግረን እዛ እያለ ስሜት አድርገውስ ወልይ ብሎ ማለት ነው። የወልዮች ከራማ አላቸው ወይስ የላቸውም የሚለውንም መረዳት ይፈልጋሉ። አዳምጡ። በመጀመሪያ ወልይ ብሎ ማለት አላህ በቁርአን ላይ ተናግሮታል። في ሱረት ዩኑስ ላይ ألا إن أولياء الله لا خوف عليهم ولا هم يحزنون الذين آمنوا وكانوا يتقون إله أواج نزيا يا الله وليوች ወይንም ወዳጆች በእነርሱ ላይ ፍርሃት ወይንም ሐዘን የለባቸውም ማለት ማናቸው ታዲያ ወልዮች? አሁን ገለጻቸው። الذين آمنوا وكانوا يتقون እነዚያ ያመኑና የተጠነቀቁት ናቸው አለ ወይንም እኔን የፈሩኝ ናቸው አለ። ስለዚህ قال شيخ الإسلام ابن تيمية رحمه الله تعالى مفسرا لهذه الآية فكل مؤمن فهو ولي لله سبحانه وتعالى بقدر ما عنده من الإيمان والتقوى ማንኛውም ሙስሊም ከእርሱ ዘንድ ባለው እምነትና ስራ ወይንም ፍራቻ ልክ እርሱ የአላህ ወልይ ነው፣ ረዳት ነው። ማን ነው? የአላህ ወዳጅ ነው። አንድ አካል ነጥሎ አከለ ወልይ ነው ብሎ ሂሳብና ለዚያ ለሰውዬ የተለየ አመለካከት ማድረግ ይሄ ሩቅን ያውቃል፣ ድብቅ ነገራቶችን ያውቃል ተብሎ የሚታሰቡ ነገራቶች ይሄ ሐጃን ያወጣል ከአላህ ዘንድ ተብሎ የሚታሰቡ كل هذه خرافات لا برهان عليها في الكتاب ولا في السنة እንዲህ አይነቱን ቁርአንና ሐዲስ አይቀበለውም አያጸድቀውም። እንዳውም ያወግዛል። ሸይኹ الإسلام ابن تيمية رحمه الله تعالى ይሄን አስመልክተው ኪታብ ጽፈዋል ራሱን ቻለ الفرقان بين أولياء الرحمن وأولياء الشيطان ብለው የአላህ ወዳጆችና የሰይጣን ወዳጆች በእነርሱ መካከል ያለው ልዩነት የሚል አንድ መጽሐፍ ጽፏል። በአላህ ወዳጆችና በሰይጣን ወዳጆች መካከል ያለው ልዩነት ወይንም ደግሞ ያንን የመለየት ስራ ነው እዚያ ላይ የገለጸበት። እንዳጠቃላይ ወልይ ብሎ ማለት ማንኛውም ሙስሊምን የሚመለከት ነው። ማንኛውም ሙስሊም አላህን ይወዳል፣ የአላህ ወዳጅ ማለት ነው። ማንኛውም ሙስሊም አላህን ይወዳል ወይ በደንብ አድርጎ ይወዳል። ስለዚህ ሁሉም ሰው የአላህ ወልይ ነው። የሆነን አካል ለይቶ ነጥሎ አከለ ወልይ ነው ምናምን ብሎ ሂሳብ ነው። እሺ ከራማ የሚባለው ምንድነው ከተባለ እንደ ሙዕጂዛ መሰሉ ነገራቶች ናቸው። ነገር ግን ከነቢያት አንፃር ሲሆን ሙዕጂዛ ወይንም ተአምር ይባላል። የአላህ ወዳጆች ለሆኑ ሰዎች ለአንዳንድ ሰዎች ግን የሆነን ወጣ ያለን ነገር خارق للعاده ህግና ስርዓትን ባህልን ለበቃ ማን ነው ለማድን ወጣ ብለው የሚመጡ ነገራቶች እነዛ ከራማት ይባላሉ። ለአላህ ለአንዳንድ ወልዮቹ ለወዳጆቹ ይሄን ነገር ያደርግላቸዋል። ለምሳሌ ለሷሐቦች የተደረገ ማንኛውም ተአምር የሚመስል ነገር እርሱ ከራማ ይባላል። ለምሳሌ ከሆኑት መካከል ጥቀስልን ከተባለ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ድንቅ ከራማ የተከሰተላቸው የነብዩ ሰለላሁ ዐለይሂ ወሰለም ሷሐቦች ከነዚያ መካከል አቡ ሙስሊም አልኸውላኒ የተባለ ታላቅ ታቢዒ ነው። የመን ላይ ነበር። ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ነው ይሄ ድንቅ ከራማ የተከሰተው ለዚህ ሰው። የመናዊ ሰው ነው። በየመን ላይ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ አንድ ሐሰተኛ ነብይ ተነሳ። ነብይ ነኝ የሚል ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ነበር። ከእኔ በኋላ ሐሰተኛ ነብያቶች ይነሳሉ፣ ሁሉም ውሸታም ናቸው ብለዋል። ተታሻለ አይደል? ከነዚያ መካከል የመን ላይ የተነሳው ይሄ ሐሰተኛ ነብይ ማን ይባላል? ስሙ ማን ነው የሚመልስ? የመን ላይ የተነሳው ሐሰተኛ ነብይ ስሙ ማን ይባላል? የሚመልስ የለም? ማን ይባላል? ግዳማ ጥያቄ ነው። ይቅርታ የመን ላይ የተነሳው ሐሰተኛ ነብይ ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ማን ይባላል? ያውና አኑ መለሰው ጎበዝ
ሙሰለመቱል ከዛብማ የሆነ አይደለም። ማነው ከታች መልሶታል? ለተሸለረ ማነው እሱ? አስወድ አልአንሲ ይባላል። አስወድ አልአንሲ ይባላል። ይሄ ሰውዬ የመራዊ ነው። እኔ ነብይ ነኝ ብሎ ተነሳ። በርካቶችን ሸወዳቸው፣ አመኑለት። ወታቻለ አይደል? ሙሐመድ ከህልፈቱ በኋላ እኔን ሹሞኛል አላቸው። ወላሂ ኢነከ ለከዛብ አለ። ይሄ አቡ ሙስሊም አልኸውላኒ የተባለ ታላቅ የመናዊ ሰለፍ ነው። ከታቢዒዎች መካከል ነው። ወላሂ አንተ ሐሰተኛ ነህ፣ በፍጹም ከእርሳቸው በኋላ ነብይ እንደማይነሳ ነግረውናል እርሳቸው አለ። ከዚያ በኋላ እንዲህ ብሎ ባስተባበለው ጊዜ በህዝብ መካከል በተከታዮቹ መካከል ይሄ ሰውዬ እሳት አቃጥሏል። ልክ ኢብራሂምን እንደተቃጠለው ኢብራሂምን ለማቃጠል እሳት እንደተቀጣጠለው እርሱንም ሊያቃጥለው ኃይለኛ እሳት አቀጣጠለ። በተከታዮቹ አዘዛቸውና የእሳት ከተቀጣጠለ በኋላ አቡ ሙስሊም አልኸውላኒ ወስዳችሁ እዚህ አስገቡት አለ። አነሱና በቃ እሳቱ ውስጥ ሲጥሉት ጊዜ فأخمد الله له النار አላህ እሳቱን ወደ አይናቸው እያዩ ያኔ አጠፋለት። እሳት ልታቃጥለው አልቻለችም። እሳቱ ወዳው ከሰመ፣ በቃ አመድ ሆነ። አይናቸው እያየ ጫፉ ሳይነካ ተፈቻል። በዚህ ጊዜ ደነገጥና ተከታዮቹ ይሄን ሰው ከሁለት አንድ ምርጫ ነው ያለ፣ ወይ ከዚህ ሀገር አባረው ወይንም ግደለው አሉት። ምክንያቱም በእርሱ ላይ ይሄንን ነገር አድርገህ እሳቱን በእሳት ለማቃጠል ሞክረህ እንዳልተሳካለህ ከታወቀ ሐሰተኛ መሆንህን ህዝቦች ይረዱብሃል። ስለዚህ የሆነ ነገር አድርጋሉት። በቃ ይባረር ከሀገር ይውጣ ብሎ አዘዘ። አስወድ አልአንሲ አቡ ሙስሊም አልኸውላኒ ተባረረ። ሲባረር ወዴት ሄደ? ቀጥታ ወደ መዲና ነው ሄደው። ወደ መዲና ሄደ። ከመድረሱ በፊት መዲና ግን በቃ ዜናው ተሰማ። ሙሉ እንትን በአረብ ሀገራቶች ላይ ለምሳሌ መዲና ላይ ማለት ነው ተሰማ። ይሄ ነገር በተሰማ ጊዜ ዑመር ኢብኑ አልኸጣብ እንዳጋጣሚ መስጂድ ነበዊ ለመግባት ሲሄድ ጊዜ የሆነ ግመል ታስሮ ያገኛል። የሆነ ግመል ታስሮ አገኘው። ውስጥ ሲገባ አንድ ሰው ገብቶ ይሰግዳል። ከሩቅ ሀገር የመጣ ነው። እየሰገደ ሲጨርስ ጊዜ ዑመር ኢብኑ አልኸጣብ ገባና ጠየቀው። የዛኔ የማን አስተዳደር ነበር? ገና አቡበክር ሲድቅ እያስተዳደረ ነው። ወጣቻል። ዑመር ገባና ጠየቀው። ከወዴት ነህ አንተ ሰው አለው። ከየመን ነኝ አለው። የሚሰግደውን ሰው ማለት ነው። ከየመን ነኝ ሲለው ጊዜ እንዳው የመን ላይ አቡ ሙስሊም አልኸውላኒ የተባለ ሰው ልክ ማነው በእሳት ላይ በተወረወረ ጊዜ እሳቱን አላህ ያጠፋለትን ሰው ስለዚህ ሰው ዜና እስኪ እንዳው ንገረኝ ናፍቄያለሁ ለመስማት ይለዋል። አነ ذلك الرجل አለው። እኔ ያ ሰው ነኝ እኮ አለው። ዑመር ኢብኑ አልኸጣብ አቀፈው። በጣም ተደሰተ ባየው ጊዜ እና ወደ አሚራችን ወደ አቡበክር ጋር ልውሰድህ አለው። አቡበክር ሲድቅ ጋር ዑመር ኢብኑ አልኸጣብ ይዞት ወሰደና ያውና ይህ ሰው እኮ ነው ብሎ ነገረው። አቡበክር ሲድቅ የሚገርም ንግግር ተናገረ። ለአላህ ምስጋና ይገባው አለ። ለአላህ ምስጋና ይገባው በኢብራሂም ላይ ያደረገውን ድንቅ ተአምር በዚህ ታላቅ ላይ እንዲህ አይነትን ከራማ ያደረገ ምስጋና ይገባው አምላክ ያላህ ብሎ ተናገረ። ስለዚህ ከራመቱል አውሊያ ثابت بالكتاب والسنة ለአላህ ለወዳጆቹ ለወልዮቹ ለሚወዳቸው ለአንዳንድ ሰዎች እንዲህ አይነትን خارق للعاده ወዳሉ ነገራቶችን ያደርግላቸዋል። ከራማ ያለ ነው ብለን እናምናለን። እኛ ከራማ ለማናለን። ግን ሱፊዮች ዘንድ ያለ ከራማ እንዳለ ውሸቶች ናቸው። ወዳች አለ አይደል? አንድ ሰው ከቁርአንና ከሐዲስ ውጭ ሆኖ የፈለገ ከራማ እያደረኩ ነው ብለን እንዳትሸወዱ። ማንኛውም የከራማ ባለቤት ነኝ የሚል ሰው ሁሉ በቁርአንና በሐዲስ ይመዘናል። ያ ሰው የአላህ ሰው ከአላህ Subhanahu Wa Ta'ala ውጭ ሌላን አካል እየተጠራሽ ነብይ ድረሱልኝ ሰዎች ድረሱልኝ እያለ ከራማ አደረኩ ቢላችሁ هذا كذب وافتراء على الاسلام። ይሄ በእስላም ላይ የተዋሸ ትልቅ ቅጥፈትና ውሸት ነው። ገብታችሁ አለ አይደል? ይሄን ይመስላል። እሺ ያለው ጥያቄ ነው። እሺ መልካም። እሺ የነብያችን ሰለላሁ ዐለይሂ ወሰለም ደረጃና ቦታ የታወቀ ነው። መልእክተኛ ናቸው። እንደማናቸውም ሰው ናቸው። እርሳቸውን ወደ አላህ Subhanahu Wa Ta'ala ከፍ ማድረግ አይቻልም። እንዴት ነው ወደ አላህ ከፍ ማድረግ ማለት ከተባለ ለአምላክ የሚገባውን መገለጫና ባህሪ ወይንም የአምልኮ ስርዓትን መስጠት። አያችሁ አይደል? فمن صرف شيئا من انواع العباده للنبي صلى الله عليه وسلم فهو مشرك كافر بالله عز وجل። ለአላህ ብቻ የሚገቡ የአምልኮ ስርዓቶች አሉ። ከነዚያ መካከል አንዱ ለነብዩ ሰለላሁ ዐለይሂ ወሰለም የሰጠ ሰው ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ጋር አስተካከላቸው ማለት ነው። ይሄ ሽርክ ነው።
الشرك معناه تسوية غير الله مع الله في خصائص الله الله በሚለይባቸው በሚነጠልባቸው የአምልኮ ተግባራቶች ላይ ሌላን አካል ማጋራት ይሄ ሽርክ ይባላል። ነብያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። لا تطروني كما أطرت النصارى ابن مريم إنما أنا عبد فقولوا عبد الله ورسوله ክርስቲያኖች የማርያምን ልጅ ከልኩ በላይ ከፍ እንዳደረጉት ወደ መለኮት እንዳነሱት አደራን እኔንም እንደርሱ ከፍ አድርጋችሁ ወደ አምላኬ እንዳታስተካክሉኝ ተጠንቀቁ ብሎ አስጠንቅቀዋል። ኢነማ አነ አብዱላህ ወረሱሉሁ እኔ አላህ ባሪያና አገልጋይ ብቻ ነኝ ብሎ ተናግረዋል። እኔ አላህ መልእክተኛና አገልጋዩ ነኝ ብሎ ተናግረዋል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ወደፊት እንደሚሆን ስለሚያውቁ ነው ይሄን እየተናገሩ ያሉት። ከትውልዳቸው እርሳቸውን እንወዳለን በሚል ልክ ለመሲሁ የተደረገውን ያክል እንደሚያደርጉ ሰዎች እንደሚመጡ በትንቢት እየተናገሩ ነው ሆነዋል። ዛሬ ለክርስቲያኖች ምን ያዙ እነዚህ ሰዎች ከተባለ ክርስቲያኖች ልደቴን አክብሩልኝ ሳይላቸው ኢየሱስ ክርስቶስ ያከብሩለታል። እነዚህም ሱፊዮች ምን አደረጉ? አህባሾች ልክ እንደ ክርስቲያኖች የነብዩ ሰለላሁ ዐለይሂ ወሰለም ልደት አክብሩልኝ ሳይላቸው ያከብሩላቸዋል። እነዚህ ክርስቲያኖች መሲሁን በማመስገንና በማወደስ ከአምላክ ጋር ያስተካክሉታል ጭራሽ። እነዚህም በመንዙማዎቻቸውና በነሽዳዎቻቸው ላይ ነብዩ ሰለላሁ ዐለይሂ ወሰለም እናወድሳለን እናመሰግናለን መድህን በማለት ከአምላክ ጋር ያስተካክሏቸዋል። ወፋቻው አይደል? ያን ያስተነቀቁት ነገር ቀጥታ መከሰቱን ያሳያል። وهذا يدل على نبوة النبي عليه الصلاة والسلام لأنه تنبأ عن هؤلاء يعني الذين يغلون به عليه الصلاة والسلام. أشي يا سلام. السلام ورحمة الله وبركاته. እንዴት ነው? አፍያ ምን ደህና ነህ ሆይ? ለናችሁ ሰላም ናችሁ? ለሐንዶ ዘብቁዩ እኔም ሁሴን ነው የሚባለው። ደህና ነህ ሆይ? ከመይ ደህና ነኝ አልሐምዱሊላህ። ከመይ ኸ ማሻአላህ አልሐምዱሊላህ ደህና ነን አልሐምዱሊላህ። አንድ ጥያቄ ነበረኝ። በመሬት ላይ እንትን ገንዘብ ገንዘብ ሰበስብንና ከዛ ገንዘቡ ወለድ አለው አሉን። ወለዱን ግን እኛ አልበላንም ገና ቦታ ላይ ነው ያለው። በኋላ ግን ጠቅላላ ከነሱ ጋር ገንዘቡ ይቀራል አይቀርም የሚባለው ነው። ከዛ አውጥተን ለሙስሊሙ ቤተሰብ ለመስጠት ይቻላል? የወለድ ገንዘብ እንዳትበሉ። ያን ወለዱን ለልማት ወይንም ደግሞ ለተቸገሩ ሰዎች ማድረግ ይቻላል፣ ችግር የለውም። ለሙስሊሙ ይቻላል፣ ችግር የለውም። ለተቸገሩ ደሃዎች የሚበሉት ላጥሉ ሰዎች መስጠት ትችላላችሁ። مرحبا جزاكم الله خيرا يا حسين. مرحبا. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أستاذ عندنا الحمد لله أمانو عند ጥያቄ ነበረኝ ኡስታዝ። ማለት አንድ ወንድ ልጅ ኒካህ ካደረገ በኋላ ያው የኖሩ ሚስትየዋ ኒካህ ማውረድን ብትፈልግ ባልየው ደግሞ ኒካህ ያለማውረድ ኒካውን ለማውረድ ፍቃደኛ ባይሆን ሸሪዓ ፍርድ ቤት ኒካውን ማውረድ ይችላል ወይስ አይችልም? እምቢ ያለበት ምክንያት አሳማኝ ምክንያት ከሌለው ሸሪዓ ፍርድ ቤቱ ቃዲ ፍታ ብሎት ይጠይቀዋል። እምቢ ካለ ሸሪዓ ፍርድ ቤቱ የመፍታት ስልጣን አለው። መርሐባ ማን ጀዛኩሙላህ ኸይራን እንበል ነው የምጠይቀው። እሺ ወሽ ነው ይለካከር። እሺ ይቻላል። እሺ ሴት ልጅ ሀይድ በጨረሰች ሰዓት የምትሰግዳቸው ቀዳዎች አሉ እንዴ? ላ የለባትም። እናታችን አይሻ ረዲየላሁ ዐንሃ ምን አለች? ኩና ኑእመሩ ቢቀዳእ الصوم ولا نؤمر بقضاء الصلاة። የረመዳንን ቀዳ በሀይድ ምክንያት ካለፈብን ቀዳ እንድናወጣ እንታዘዝ ነበር፣ ሶላትን ግን ቀዳ እንድናወጣ እንታዘዝም ብላ ተናግራለች። ስለዚህ ቀዳ የለውም። ይሄን የመለሰችበት ምክንያት ምንድነው የሚለውን በዚህ አጋጣሚ ሙሉ ምክንያቱን ልንገራችሁ። جاءت امرأة إلى أم المؤمنين عائشة رضي الله عنها كنبي صلى الله عليه وسلم هلفت بوهلا عندت ست ወደ እናታችን አይሻ ቤት መጣች። ያ ኡማ አለቻት፣ እማዬ ሆይ አለቻት፣
ማንም መጥቶ እናታችን አይሻን አንቺ አይሻ ብለው አይጠሯትም ነበር። በጣም ነበር የሚያከብራት ሱሐቦች፣ ወንዶችም ሴቶችም እናታችን ሆይ ብለው ነው የሚጠሯት። ያ እማዬ ሆይ ብላ ጠራቻት። ጥያቄ አለኝ አለቻት። ጥያቄሽ ምንድነው ስትላት ጊዜ ሴትዮዋን ብላ ጠየቀች። هل نقضي الصلاة الذي فاتنا بسبب الحيض በወር አበባ ምክንያት የሚያልፈንን ሶላት ቀዳ እናወጣለን ብላ ጠየቀች። እናታችን አይሻ ምን አለቻት? ሐሩሪየቱን አንቲ አንቺ ሐሩሪያ ነሽና አለቻት። ሐሩሪያ ምንድነው? ጣኢፋ من طوائف الخوارج ከኸዋሪጅ አንጃዎች መካከል አንዲት አንጃ ነች። ምን ብላ ያምናሉ እነዚህ ሐሩሪዮች? ሴት ልጅ በወር አበባ ምክንያት የሚያልፋትን ሶላት ቀዳ ታወጣለች። በጣም ሙተሸድዶች ናቸው። በጣም አክራሪዎች ናቸው። ያ ማለት ከህግና ስርዓቱ በላይ ያልታዘዙትን በመስራት የሚታወቁ ሰዎች ናቸው። ገብታችኋል? ስለዚህ ወር አበባ ቢያልፍም ቀዳ መውጣት አለበት ብለው እነዚህ ሰዎች ጥርጥ ለቀው የሄዱ ሰዎች ናቸው። ስለዚህ እናታችን አይሻ ይህን ጥያቄ ኸዋሪጆችን ጥያቄ አምታ ስለጠየቀቻት አንቺ ሐሩሪ ነሽ አለቻት። ቃለት ላ ያ ኡማ በላ ነስተፍሲር አለች። አይ አይደለም ማይ እኔ ማወቅ ፈልጌ ከሚጠይቁት መካከል ነኝ አለቻት። በዚህ ጊዜ እናታችን አይሻ ምን አለች? ኩና ኑእመሩ ቢቀዳእ ሶም ወላ ኑእመሩ ቢቀዳእ ሰላት አለቻት። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሀይድ እንሆን ነበር እናይ ነበር። የዛኔ በሀይድ ምክንያት የሚያልፉንን ሶላቶች ቀዳ ልናወጣ አንታዘዝም ነበር። ነገር ግን በሀይድ ምክንያት የሚያልፉንን ጾሞች ቀዳ እንድናወጣ እንታዘዛለን አለቻት። ስለዚህ በሀይድ ምክንያት የሚያልፋቸው ሶላት ቀዳ የለውም። አይ መርሐባሽ ያኔ ፀሐይ ከመግባቷ በፊት ሴት ልጅ ከጠራች ዙሁርን እና አሱርን ትሰግዳለች የሚል ስለሰማሁ ነው። ወቅቱና ጊዜው ካለፈ በኋላ ከሆነ መጣለ ማለት ተባታውታ። እሺ ልጆች በቃላሽ በኋላ ገባለ። ሰላም አለይኩም መጠየቅ እችላለሁ? ሰላም አለይኩም ወአለይኩም ሰላም ወራህመቱላህ። መጠየቅ እችላለሁ? አለይኩም በኋላ ኦብጀክቲቭሊ ትሩዝ የሆነ ነገር አለ። ማንም በሐሳቡ ላይ ተመስርቶ እንዲህ ነው የሚላቸው ነገሮች ሳይሆኑ ራሳቸው ያን ነገር ስለሆነ ማለት እሺ አሁን ቀጥል። እሺ ኦብጀክቲቭ ተግባባን አለ አልከኝ፣ በምን እንደምንለካውም ነገርከኝ። ሶ ሰብጀክቲቭስ من الكعبين وإن كنتم جنبا فاطهروا وإن كنتم مرضى أو على سفر أو جاء أحد منكم من الغائط أو لامستم النساء فلم تجدوا ماء فتيمموا صعيدا طيبا على ከታመማችሁ ውሃ ብትነኩ በሰውነታችሁ ላይ ችግር የሚፈጥርባችሁ ከሆነ ወይንም ውሃ ካላገኛችሁ እያለ ይናገራል አላህ። የዛኔ ተይሙም አድርጉ ብሏል። ተይሙም ማድረግ ትችያለሽ አይደለ? ተይሙም ማድረግ ትችያለሽ ወይስ ነገርሽ? በቃ ንገሪኝ። ንጹህ አፈር ታመጭ እስኪሻለሽ ድረስ ንጹህ አፈር ቤት ታመጭና ታስቀምጫለሽ። እሺ በሳህን ነገር ምናምን አሻው ይችላል። ያንን እስኪሻለሽ ድረስ አፈር ከሌለ ችግር የለም። ንጹህ እስከሆነ ከሌለ ችግር የለውም። እንዴት ታደርጋለሽ? እሱን ቢስሚላህ ብለሽ በመዳፍሽ እንደዚህ ተወሻለሽ። አንድ ጊዜ ከፈለግሽ አፈሩን ከዛ መራገፍ ትችያለሽ። እሺ ከዛ ፊትሽን እንደዚህ ታበሽበታለሽ። ከዚያ በኋላ እንትን ታያለሽ። ይሄን የቀኝሽን መዳፍ በግራሽ እንደዚህ፣ ከዛ በኋላ እንደገና ይሄን የግራሽን በቀኝሽ እንደዚህ ከላይ በኩል ማለት ነው። ገብተሻል? ማለት ነው። በዚህ መልኩ ምን ታደርጊያለሽ ማለት ነው። እሺ ሽክራን አፍወን። እሺ ሳዳ አላህ ወይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሱ እንዴት ነህ? አላህ አልሐምዱሊላህ አለን። የሆነ ልጅ በውስጥ የሆነ ጥያቄ ጠይቆኝ ነበር። ከዛ ስጠይቀኝ ደግሞ አንተ ቤት ና ብዬው ነበር። እሺ ከዛ እሱ ቤት አልሄድም አንተ ንገረኝ መልሱን አለኝ። እኔ አልነግርህም፣ እኔ ሙሉ ማስረጃ ስለሌለኝ እኔ አልነግርህም አልኩት። አንተ ቤት እንዲመጣ ላድርገዋ። ይዛና ችግር የለም። እስልምና ከነብዩ በፊት እንዳለ ማስረጃ አለክ ነው ያለኝ።
እሺ ጥያቄ ይዛና እሺ አሰላሙ አለይኩም ወአለይኩም ሰላም ወራህመቱላህ ሰላም ነው እሱ ጥያቄ ለቀጥሉ ሙዚቃ ቦታ ከሆናችሁ ገስት አትግቡ ሳይሆን እዛ ቤት አትገኙ ጥያቄ ነበረኝ ወልሰላም ጥያቄ ምንድነው ሄሎ ወይ እሺ ጥያቄ ምንድነው ጥያቄ ነበረኝ እሱ ጥያቄ ያለው ብቻ ይላክሽ ከሌላችሁ ላኩ ምራብሽ ቦታ ላይ ተሆናችሁ ደግሞ አትግቡ ሰላም አለይኩም ወራህመቱላህ እንዴት ነህ አባቴ? በጣም ወዳለሁ። አላህ እድሜ ጤና ይስጥህ። እና ጥያቄ ያለኝ አባቴ ረመዳን የሆነ ሰዓት ላይ ማለት ያለፈው ረመዳን ላይ አሞኝ ነበርና 3 ቀዳ አለብኝና በዛን ሰዓት 3ቱን ቀዳ ማለት መድኃኒት ምናምን እየተጠቀምኩ ነበርና በዛን ሰዓት መርፌ ምናምን ስላለኝ 3ቱን አልጾምኩም እና አሁን ላይ ደግሞ እንዴት ነው ማድረግ ያለብኝ? እሺ አንድ ሰው የረመዳን ቀዳ ያለበት ቀጣዩ ረመዳን እስኪገባ ድረስ ያለምንም ምክንያት ካሳለፈው ቀዳም ከፋራም አለበት። ቀዳ ለእያንዳንዱ ቀን ያልተጾሙ ቀናቶች መጾም ነው። የከፋራው ደግሞ አንዳንድ ምስኪን ማብላት ነው ለእያንዳንዱ ቀን። እሺ በምክንያት ከሆነ ሲያሳልፈው ቀጣዩ ረመዳን የገባበት የሚጾምበት ጊዜ ሳያገኝ በህመም ምክንያት ቢያሳልፈው ቀጣዩ ረመዳን እስኪገባ ይሄ ሰው በተሻለው ጊዜ ቀዳ ብቻ ነው የሚጠበቅበት፣ ምክንያቱም ምክንያታዊ ስለሆነ። ስለዚህ ያ ነው እስካሁን ያሳለፍከው ያለ ምክንያት ከሆነ ቀዳም ከፋራም አለበት። ነገር ግን በምክንያት ከሆነ በህመም ምክንያት ከሆነ ቀዳ ብቻ ነው የሚኖርበት። እሺ ማም ምክንያት ነው በዛኔ አሞኝ ነበርና ወዲያውኑ ተሽሎኛል እና ቀጠልኩበትና ያው እስኪያልቅ ድረስ ቀጥዬ ቀዳውን አላወጣውም። አሁን ደግሞ ምን ማድረግ ነው ያለብኝ? እንትን ማለት ምስኪኖችን ማማከራችሁም ቀዳ ማውጣት መች ነው መጾም የምችለው? እሺ ከነገ ጀምሮ። እሺ ጀዛኩሙላህ ኸይራን አባቴ አመሰግናለሁ። መርሐባ ሰላም አለይኩም ኡስታዝ አለይኩም። እሺ አያ ያልጨረሰ ጥያቄ አለሽ? ኡምራ ሲመለስ ምግብ አዘጋጅተን ደግሰን ሰው ሲመጣ ማብላት እንዴት ይታያል? እንዲህ አላደረጉም ነብዩ ሰለላሁ ዐለይሂ ወሰለም። ሰሃቦችም ተዓቡድ አድርገን ከያዝነው ማስረጃ ያስፈልጋል፣ ካልሆነ ቢድዓ ይሆንብናል። ነገር ግን እንዳው ሰውየውን ከመቀበል አንፃር ከሩቅ ቦታ የመጣን ሰው መስተንግዶ አድርጋችሁ ብትቀበሉት የሆነ ምግብ አዘጋጅታችሁ እንዳ ዒባዳ አድርጋችሁ እስካዳዛችሁ ድረስ ባልፎ አልፎ ይሄ ነገር የሆነ ሰው እንግዳ እንደሚመጣና እንደምትቀበሉት ከዚህ አንፃር ከሆነ ችግር አይኖረውም ኢንሻአላህ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ናችሁ ኡስታዝ? አልሐምዱሊላህ። የሆነ ጥያቄ ነበረና እሺ ሰላምቴ ነበረች። እሺ ከዛ ኒካ ታሰረ፣ መልሳ በዛው ከፈረች። ያ ኒካ እንዴት ይታያል? ሌላ ማግባት እንዴት ይቻላል ወይስ? ከከፈረች በቃ ኒካህ ወርዷል። الردة تبطل النكاح، هذه قاعدة من قواعد النكاح في الإسلام። كسلمنا ما فنقط نكاح يوردال بال وين ሚስት አብረው እየኖሩ እያለ አንዱ ከእስልምና ከወጣ ከእስልምና በወጣበት ቀን ኒካህ አብሮ ወርዷል። ኒካህ ይወርዳል ማለት ሌላ አንድ ጥያቄ ነበረና እሺ ካፊር ናቸው ቤተሰቦቼ። እንግዲህ
በምችለው ቅም አርዳለሁ። ግን እነሱ አሁን ወደ በዓል አመት በዓል ምናምን ነው ስለኝ አልሄድም። ከዛ እንትን ይቆጣሉ። ያ ነገር እንዴት ይታያል? እኔ ከበደ ምንም ባልበላ እንኳን በሄድ ይችላልው። እንደው በዓሎቹ እንትን ባል በዓሉን ለማክበር ብለህ ወይንም በዓሉን ለመካፈል ብለህ ታረም አይፈቀድም። ሌላም ተከታይ ከሆነ ቤተሰቦቻቸውን ያላ ያክተም ይዝልት ሰላም አለይኩም። እሺ በዓሉን ለመካፈል ወይንም እንኳን አደረሳችሁ መልእክት ለማድረስ ብለህ ከሆነ ሄድከው አይቻልም። ነገር ግን የሌላ እምነት ተከታይ ቤተሰቦቻቸውን ከበዓል ቀንና ከአምልኮ ስራዎች ውጭ በምድራዊ ህይወታቸው አብራችሁ ብታግዟቸው ብታበራቸው ብታጠጣቸው ችግር የለውም። አላህ በቁርአን ላይ ሲናገር ወሳሂቡሁማ ፊ ዱንያ ማዕሩፋ ይላል። የሌላ እምነት ተከታይ ቤተሰቦችህን በምድራዊ ህይወታቸው በጥሩ ሁኔታ ተናማራቸው ብሏል። ችግር የለውም። ነገር ግን በዓልና የአምልኮ ስርዓት ከሆነ ይሄ ከሃይማኖት ጋር የሚያያዝ ነው፣ ክህደት ናቸው። በእነዚያ ነገራቶች ላይ ማገዝ አይቻልም። አየሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሰላም ነው ሰው? አልሐምዱሊላህ። ጥያቄ ነበረኝ። እናቴ ናት የላከችኝ ዛሬ። አየሽ፣ አላህ ይጠብቃት። አሚን ኢንሻአላህ። እንትን ነው ኒቃብ ትለብሳለች እና ውጭ ሂዳ መታለች። ድጋሜ ለመሄድ ብላ ቪዛ መጥቶላት ከዛ በኋላ ኩዌት ነበርና የምትሄደው ኒቃቡን ማውረድ አለባት ምናምን ነገር አላት። ከዛ መጥቶላት እሷ ደግሞ ይሄ ነገር እዛ ሂጄ የሚፈጠረው ነገር አይታወቅምና አላወርድም፣ ግዴታ ደግሞ ሂጄ መስራት ይኖርብኛል አለችኝና ይሄን ነገር ጠይቅልኝ ብላኝ ነው። ሳውዲ ሂዳ መታለች። ድጋሜ ሌላ ሀገር መሄድ አትችልም፣ ካንስሌሽን አላትና ይሄ ነገር እንዴት ነው ጠይቅልኝ ምናምን ብላኝ ነው። ጥያቄው ምኑ ላይ ነው? ጥያቄው ኒቃቡን ለስራው ብላ ማውረድ ትችላለች ወይስ አትችልም ነው? አይቻልም። ምንም እንትን የለውም። አይቻልም። አይቻልም አይደለም? ግዴታ ሂጄ መስራት ስላለብኝ ይሄን ነገር ጠይቅልኝ ምናምን ስላለችኝ ነው። ጀዛከላህ። መርሐባ። እሺ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ፈትዋ ጥያቄ ነበረኝ። እንትን ፈትዋ ጥያቄ ስንጠይቅ ማለት ነው። ፈትዋ ጥያቄ ስንጠይቅ ከቁርአንና ከሐዲስ ተነግሮን ግዴታ ከመዛሀብ መጠቀስ አለበት ወይስ የለበት? ግዴታ አይደለም። ቁርአንና ሐዲስ ቁርአንና ሐዲስ አላህ በቁርአን ለነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? ተረክቱ ፊኩም ማ ኢን ተመሰክቱም ቢሂ ማ ለን ተضሉ በዕዲ ኪታበላህ ወሱነቲ። በመካከላችሁ ሁለት ነገራቶችን ጥዬላችሁ ይሄዳለሁ፣ እነሱንም አጥብቃችሁ እስከያዛችሁ ድረስ መቼም አትጠሙም አትሳሳቱም አሉ። እነርሱም ቁርአንና ሐዲስ ብለው ነው የተናገሩት። የመዝሀብ ባለቤቶች አራቱ ፉቃሃዎች ያስቀመጧቸው ከምን አንጻር ነው የሚለውን ለመንገራችሁ። የመጀመሪያው መዝሀብ አልሐነፊያ ወሳሒቡሁ አልኢማም አቡ ሐኒፋ ረሒመሁላህ ተዓላ፣ ሁለተኛው ማሊኪያ፣ ሶስተኛው ሻፊዕያ፣ አራተኛው ሐንበልያ። እነዚህ ናቸው። እነዚህ ታላላቅ ዑለሞች ቁርአንና ሐዲስን መሰረት አድርገው ባላቸው ዕውቀት ለትውልዱ ቀለል ባለ መልኩ ፍትሃዊ ጉዳዮችን ያስቀመጡባቸው መጽሐፍቶቻቸው ናቸው። ታዲያ ለነሱ መጽሐፍቶች ያለን አቋም ምንድን ነው ከተባለ ከቁርአንና ከሐዲስ ጋር የሚስማማ ካገኘን እንቀበላለን፣ ችግር የለውም። ፈማ ዋፈቀ አልኪታብ ወሱነህ ፈሁወ ዐለ አልዐይኒ ወራስ ወማ ኻለፈ አልኪታብ ወሱነህ ፈኢነና نضرب به عرض الحائط. وعلى ذلك قال الإمام مالك رحمه الله تعالى، الإمام مالك صاحب المذهب المالكي، كلنا رد ومردود إلا صاحب هذا القبر، ويشير بيده إلى قبر النبي عليه الصلاة والسلام في المدينة النبوية. አጠቃላይ ከመዝሀብ መጽሐፍቶች ቁርአንና ሐዲስን የተስማማ ካለ እንቀበለዋለን፣ ካልተስማማ እንቀበለው።
ራሳቸው ኢማሙ ማሊክ ምን አሉ? ሁላችንም የሚያዛለን የሚጣላለን አሉ። የዚህ የቀብር ባለቤት ሲቀር አለ ማንን? ነብዩ ሰለላሁ ዐለይሂ ወሰለም። የእርሳቸው ግን ሁሉ ነገር ተቀባይ ነው፣ ከአላህ ነው የሚናገሩት። አይሽ አይ አሎ تسمعون كلامي ولا لا؟ هتسمعون كلامي ولا لا؟ እሺ السلام عليكم وعليكم السلام። በቦታው ሳትኖር አራለሁኝ ቦታ ላይ በስልክ መገበያ እንዴት ይቻላል? አይቻልም። ተቃቡድ ግድ ነው። ነብዩ ሰለላሁ ዐለይሂ ወሰለም በማናቸውም ግብይቶች ላይ ተቃቡድ መቀባበል የሚባለውን ነገር ግድ አድርገዋል። ያን ነገር የሚያሲስ የሆነ ተጨባጭ ካለ ችግር የለም። አይ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ ቁርአን ሐፊዝ ቁርአን ነኝና እንድታማክር ይፈልግ ነበር። ሙራጃ ከብዶኝ ምንም አላደረግኩም። ሙራጃ ለማድረግ የሌሊት ሶላት ግድ ነው። ነብያችን ብለዋል። እኔ ያደረኩበትን የሙራጃ መንገድ ልንገርህ፣ ከቻልከው ሞክርበት። ከሱብሒ በኋላ ቁርስ እስክትበላ ሰዓት ባለው ድረስ 5 ገጽ በቀን። ከዛ በኋላ ያንኑ ከቁርስ በኋላ ደግመህ ትቀራዋለህ። ከዛ ከጓደኞች ጋር ታሰማና ከዛ በዘን እርግጠኛ ስትሆን ከአስተማሪ ጋር ሄደህ ትሰማዋለህ። ሰፈር ነው ያለ ነው ሰፈር እሱ ስራህ ምንድነው? ማዛክ። ወአለይኩም ሰላም ወራህመቱላህ። ዋና ስራዬ ማዛግ ነው። እሱ ላይቭን ምን አድርገው ነው? ለብዙ ሰው እንዳይደርስ አድርገው ለተወሰኑ ሰዎች ብቻ። እሺ السلام عليكم. السلام. ሰላም ነው? አዎ። ጥያቄ ነበረኝ። እሺ። እና ግን ከይቅርታ ጋር በውስጥ መስመር መጠየቅ ምፈልግ ይቻላል። ጥያቄ ምንድን ነው? አይ ስለ ራሴ ነው። ይሰማል። ጥያቄ ምንድን ነው? ولا تلمزوا أنفسكم ولا تنابزوا. ፈቅደልኛል ሁሱ ይቻላል። ጠይቅ።
አይሰማም እንደ ልጆች አሁን ይሰማኛል። ጥያቄው ምንድን ነው? እናቴና አባቴ ሲጋቡ እናቴ ክርስቲያን ነበረችና ኖርማሊ ልካ ታስሮ ነው የተጋቡት። ግዴታ ሻሃዳ መያዝ ነበረባት ነው የዛኔ እንትን ሲጋቡ። ስለ ኒካህ ነው ስለ እስልምና መቀበራ ነው? እስልም ታገበው የማብራት ጭራሽ ሙዚቃ እየሰማህ ነው ጀማ? ለምን ከሙዚቃ ቦታ ሆናችሁ ትገባላችሁ? ንዝሉ ታህቲ ያ اخي ሙዚቃ ታሰሙናላችሁ። ليش تسمعون الاغاني? ሰፈራችን እቺን ትመስላለች። وعباد الرحمن وعباد الرحمن وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا أنفقوا لم يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون ሚዩት ነህ እንዴ? ላ ሚዩት አይደለም ሁሱ ነኝ እኔ።
ትቅማለህ እንዴ? አዎ እቅማለሁ። ላሳየህ ምን እንደምቅም። ሙዝ በጣም ነው የምወደው ወላሂ ላዚ። ዝም ብዬ ቁጭ ብዬ 2 ኪሎ 3 ኪሎ ሙዝ ዝም ብዬ እበላለሁ። በጣም እወዳለሁ። Raya nama. Nah. Quran tatal. Ita subhan. Iya, mas Quran bihira. Quran bihira. Apa derman? نقرأ يا ريان يا ريان يا ريان والذين لا يدعون مع الله والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون. أشي وصو ትክክለኛ ስምህ ማን ነው? ዘለቀ በላይነህ ዘበርጋ። እሺ ጫላ ያ ሰላም ሰፈራችን ይሄን ይመስላል ሰዎች። تفاني واك بك والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد ወይኔ በፈጣሪ ይስጥልሽ ይመባል ኑረዲ ደርሰና እንዴት ነው? ምን ሰላም አለ
አልሐምዱሊላህ ሲዳር وسلام على المرسلين والحمد لله رب العالمين الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. ሳስገባኝ መግባት የለም እዚህ ያ ሰላም ብዙ በቀራ 260 አብራራልኝ وقال لهم نبيهم إن آية ملكه أن يأتيكم التابوت فيه سكينة من ربكم وبقية مما ترك آل موسى وآل هارون تحمله الملائكة إن في ذلك لآية لكم إن كنتم مؤمنين. ነብዩ ማላቸው ይላል ለንግስናው ምልክት የሚያነው ተአምር ምንድነው? ሳጥን መምጣት ነው ወደ እናንተ በርሱ ውስጥ ለእናንተ እርጋታ ሲገኝበት ከጌታችሁ ከአላህ የሆነ እርጋታ እንዲሁም በውስጡ ሙሳና ሃሩን ቤተሰቦቻቸው ጥሎት ከሄዱት ጥቅርት የሚገኝበት መላእክቶችም እርሱን ተሸክመውት ያመጡታል እያለ ይናገራል። ሳጥን ነው የሚለው። ሳጥን እንግዲህ በአረበኛ ታቦት ማለት ሳጥን ማለት ነው። የሀገር ተመሳስሎላቸዋል። ታቦት ነው ይላሉ ቅዱሳን። ላ ታቦት አይደለም ሳጥን ነው የሚለው። ረመዳን ስንት ቀን ቀረው? ወላሂ አለም አላውቅም።